እኔ ፐርሰናሊ ሞቲቬሽንን የምደግፍም ሞቲቬሽናል ስፒከርም አይደለሁም። ግን አንድ ነገር ሌላችሁ የምፈልገው ነገር የምር ያሳለፋችሁት መልካምም ሆነ መጥፎ ነገር በኋላ ላይ ኮንሲኩዌንሱ ይከተላቸዋል። ይሄ ምናልባት እንደኔ ከሚድል ፋሚሊ የወጣችሁ ልጆች፣ ኢኮኖሚካሊ የኔ ዓለም ካልሄደ ቤተሰብ የወጣችሁ ልጆች ራስ ላይ ኢንቨስት ማድረግ ማለት ገንዘብ ራስ ላይ ማፍሰስ ማለት አይደለም። ከቀን ወደ ቀን እየተሻሻላችሁ የምትሄዱ ከሆነ የሆነ ጊዜ ላይ ማንም የማይቋቋማችሁ ሰው ነው የምትሄዱት። የዩኒክ አቤል ፋሚሊ በዚህ ቪዲዮ የሆነ ቁም ነገር ያለውን ነገር ነው የማስተላልፍላችሁ። ምናልባት በጣም ብዙ ቀልድ የሚመቻችሁና ቁም ነገር ላይ ብዙ ያልሆናችሁ ልጆች አላቅም እንዴት አድርጋችሁ እንደሚጨርሱ። እኔ ቀልድ ይሄድልኝ ቀልዱ ላይ ብሰራ ምናምን ያዋጠኝ ነበረና ደግሞ ለሚጠቅመው ነገር በኋላ ማልቆጭበትን ነገር ለማድረግ ስለሆነ አላማዬ በቁም ነገሩ ነው በብዛት እየመጣ ያለውትና ጥሩ ነገሮችን ለእናንተ ሼር ለማድረግ ነው፣ ፖዚቲቭ ነገሮችን ብቻ ለማድረግ ነው ቪዲዮ ሪካርድ የማደርገው። በዚህ ቪዲዮ ምንድነው የምነግራችሁ ነገር አንድ ነገር አለ። እሱም ምንድነው የሚቆጫችሁን ነገር አታድርጉ ወይም ደግሞ የምትችሉትን ብቻ አድርጉ የሚል ሐሳብ ያለውን ነገር አስተላልፍላችኋለሁ። ይሄ በጣም የኔንም ኤክስፒሪየንስ እንዲሁም ደግሞ አሁን ላይ ላለን ወጣቶች በጣም ሊጠቅም የሚችል ሐሳብ ስለሆነ ወደ እናንተ በቪዲዮ መልክ ባደርሰው ይጠቅማችኋል ብዬ ስላሰብኩኝ ብቻ ነው። እስቲ ወደ ሐሳቡ እንግባ። ይህንን ቻናል ያልተቀላቀላችሁ ልጆች የሆነ ጊዜ መቀላቀላችሁ ስለማይቀር ተቀላቀሉን። እስቲ ቀጥታ ወደ ዛሬው ሐሳብ እንምጣ። እንግዲህ በትምህርት ዓለም ላይ ሊሆን ይችላል፣ በሌሎችም የህይወት መስመሮች ላይ ሰዎች የሚቆጩት ቁጭት የሚባል ነገር የሚመጣው ወይ የሆነ ነገርን ማድረግ የምትችሉትን ነገርን በወቅቱ ባለማድረጋችሁ ነው የሚጸጽታችሁ። ወይኔ ያኔ እንደዚህ ባረኩ። በህይወታችሁ ደግሞ እንደዛ አይነት ፔን ካለ፣ እንደዛ አይነት ቁጭት ካለ፣ ጸጸት ካለ ቀጥሎ ለምትሄዱበት መንገድ እንቅፋት ነው የሚሆነው። ያኔ እንደዚህ ባደረኩ ምናምን። አሁን እኔ ምንድነው ይሄንን ቪዲዮ ለምንድነው የሰራሁት? ብዙ ልጆች አሁን ዩኒቨርሲቲ እየገቡ ያሉ ልጆች አሉ፣ እዚህ ቻናል ላይ ብዙ ነገር ውስጥ ያሉ ልጆች አሉ፣ ገና ህይወትን ገና እየጀመሩ ያሉ ታዳጊ ወጣቶች ናቸው ያሉት። እና ለእናንተ ምንድነው የምለው ነገር የምሬ ነው። እያንዳንዱን ኤቭሪ ፕሮሲጀር እናንተ እያንዳንዱ የህይወት መስመራችሁ ያለ ጸጸት ያለ ቁጭት መሆን አለበት። ያመናችሁበትን ነገር ብቻ እያደረጋችሁ ማድረግ የሚገባችሁን ነገር ደግሞ በአግባቡ እያደረጋችሁ ነው ማለፍ ያለባችሁ። ምክንያቱም ዛሬ ላይ የምታልፉት ህይወት ነገ ላይ ቁጭ ብላችሁ የምታወሩት ነው። ስለዚህ ያሳለፋችኋት እያንዳንዷ ነገር ማተር ታደርጋለች። እኔ ለምሳሌ ከዛሬ 2 ዓመት በፊት ነው ከዩኒቨርሲቲ የተመረኩት። አሁን የምኖረው ህይወት ያኔ ዩኒቨርሲቲ ላይ ለምሳሌ ስብጨረጨር ሲጀምር ምናምን ስነካካቸው የነበሩ ነገሮች ዛሬ ላይ ፍሬ አፍርተውልኛል። ያኔ ዩኒቨርሲቲ ላይ ደግሞ ኬርለስ የሆንኩባቸው ነገሮች ደግሞ ዛሬ ላይ ዋጋ እያስከፈሉኝ ነው። ዩኒቨርሲቲም የምትገቡ ከሆነ ሌላ ቦታም የምትሄዱ ከሆነ ሌላ የስራ ዓለም ውስጥ የምትቀላቀሉ ከሆነ የምታሳርፉትን አሻራ በደንብ አድርጋችሁ አሳምሩት። የምሬ ነው። ምክንያቱም ያ ስለሆነ ማተር የሚያደርገው። ብዙ ጊዜ ፓስትን እርሳው ይባላል። ይሄ ጥሩ ነው። ፓስታችሁ መጥፎ ከሆነ ያለፈው ህይወታችሁ ያለፈው ጊዜያችሁ የባከነ ከሆነ ምንም በቃ ፍሬ የሌለው ከሆነ እሱን መርሳትና አዲስ ነገር መጀመር እንዳለ ሆኖ ግን አሁን ለምሳሌ የምትኖሩት ህይወት ነገ ላይ ፓስታችሁ ነው የሚሆነው። አሁን ዛሬ ነው፣ ዛሬ እኮ ነው ነገ ላይ ትናንት የሚሆነው። ስለዚህ የዛሬዋን ቀናችንን ዛሬ ላይ አሁን ያለንበትን ሁኔታችንን በአግባቡ መጠቀም መቻል አለብን። አላቅም ምናልባት አሁን ሶሻል ሚዲያዎች ላይ ምናምንም ብዙ ነገር ትሰማላችሁ፣ እንደ ምክርም ምናምን እንደ ሞቲቬሽንም በጣም በርካታ ነገሮችን የምትሰሙባቸው ጊዜዎች ናቸው። ግን እኔ ፐርሰናሊ ሞቲቬሽንን የምደግፍም ሞቲቬሽናል ስፒከርም አይደለሁም። ግን አንድ ነገር ሌላችሁ የምፈልገው ነገር የምሬ ነው። እኔም በራሴም ስላየሁት ያሳለፋችሁት ነገር ያሳለፋችሁት መልካምም ሆነ መጥፎ ነገር በኋላ ላይ ኮንሲኩዌንሱ ይከተላቸዋል። ይሄ ነው ህይወትን ስትኖሯት፣ ዛሬ ላይ ስትኖሯት ዛሬ ላይ በደንብ አድርጋችሁ ኖሩ። በቃ በደንብ አድርጋችሁ አሳምራችሁ ኖሩ። ለምሳሌ መደሰት ካማራችሁ ዛሬ ላይ ነው አይደለ? መስራት ያለባችሁ ጊዜ ላይ በተለይ ምናልባት እንደኔ ከሚድል ፋሚሊ የወጣችሁ ልጆች፣ ኢኮኖሚካሊ የኔ ዓለም ካልሄደ ቤተሰብ የወጣችሁ ልጆች፣ በጣም ራሳችሁን ዙሪያችሁ ላይ ያለውን ብዙ ነገር መቀየር የምትፈልጉ ልጆች የምሬን ነው የምላችሁ። በቃ ራሳችሁ ላይ በጣም ኢንቨስት አድርጉ። ራስ ላይ ኢንቨስት ማድረግ ማለት ገንዘብ ራስ ላይ ማፍሰስ ማለት አይደለም። ራስ ላይ ኢንቨስት ማድረግ ማለት ለራስ ጊዜ መስጠት፣ ራስን በብዙ ነገር ማሳደግ፣ በእውቀት ማሳደግ፣ በሰውነት በአካል በሁሉም ነገር ራስን ማሳደግን ይመለከታል። ሰልፍ ኢምፕሩቭመንት የሚባለው ነገር ማለት ነው። ሶ ራሳችሁን እየገነባችሁ ራሳችሁን እያሳመራችሁ ከቀን ወደ ቀን እየተሻሻላችሁ የምትሄዱ ከሆነ የሆነ ጊዜ ላይ ማንም የማይቋቋማችሁ ሰው ነው የምትሆኑት። ማንም በቃ ኢንዲፔንደንት ሰው ነው የምትሆኑት። ራሳችሁን ትችላላችሁ። እና ያ የሚሆነው ግን ዛሬን አባክናችሁ አቃጥላችሁ አይደለም። ደግሞ
አንድ ነገር የምነግራችሁ ማለት ነው እናንተ የምትችሉትን ነገር ካደረጋችሁ በኋላ ለሚመጣው ውጤት ምንም አትጨነቁ። የምሬን ነው የምላችሁ። ለምሳሌ ፈተና ትፈተናላችሁ አይደለ? በጣም እናንተ የምትችሉትን ሁሉ የአቅማችሁን ያህል ሁሉ አንብባ ግን የምትወርቁ ከሆነ የምሬን ነው በቃ ተውት። የራሱ ጉዳይ ፈተናው በቃ መተው ነው። የቻላችሁትን ሁሉ እኔ በቃ የምችለውን አድርጌያለሁ የምል ሰው በጣም ነው ደስ የሚል። የምችለውን አድርጌያለሁ ግን በቃ የሆነው ሆኗል። በቃ ያ የትልቅ ሰው አስተሳሰብ ነው። እናንተ የምትችሉትን ሳታደርጉ የሆነ ነገር ከሆነ ነው የሚያስጠላው የሚደብረው። እናንተ እየቻላችሁ ለምሳሌ ማንበብ ጊዜ እያላችሁ እየቻላችሁ ምንም ሳታነቡ ሄዳችሁ ፈተና ላይ ብትወርቁና በቃ ሌላ መስመር ውስጥ ብትገቡ ይሄ የእናንተ ጥፋት ነው። ይሄ ያስቆጫችኋል። ግን የቻላችሁትን ሁሉ አንብባችሁ ፈተና የማይሰራ ከሆነ ውጤት ማታመጡ ከሆነ በቃ ይሄንን የራሴ ችግር ነው አትበል። አይ በቃ አይ ዲድ ማይ ቤስት። ፈረንጅ ብዙ ጊዜ የሚለው ነገር አለ። አይ ዲድ ማይ ቤስት። በቃ የቻልኩትን የኔን ምርጡ የምለውን ነገር አድርግ። ማተር የሚያደርገውም ያ ነው። በቃ የቻላችሁትን ነገር ካደረጋችሁ ቀሪውን በቃ ቀሪው ተርፍ ነው። ቀሪውን መተው ነው። እናንተ ግን የምትችሉትን አድርጋችኋል ነው ወይ? የምችለውን ያህል ሰርቻለሁ። የኛ የሰዎች ችሎታ በጣም ትልቅ ነው። ወይ ትልቅ አቢሊቲ ነው የሰው ልጅ ያለውና እኛ የምንችለውን ነገር አድርገናል ወይ ነው። ለአንድ ነገር ካደረግን ያ ነገር በቃ ከዛ ሊሚት ማለፍ ካልቻልን በቃ የሚመጣውን ሪዛልት በጸጋ ለመቀበል ምቹ ነው። ግን ካልቻልን ካለፈ በኋላ ይቆጫል። የሆነ በቃ የምንችለውን ሳናደርግ ከቀረን ካለፈ በኋላ ይሄ ነገር ይቆጨናል። ወይኔ ያኔ እንዲህ ማድረግ ስችል፣ ያኔ እንዲህ መስራት ስችል ምናምን። አሁን ለምሳሌ አንድ ነገር እኮ አሁን ያሉ የእናንተ ጓደኞች አሁን ላይ ከእናንተ ጋር የሚጫወቱ የሚሳሳቁ ከእናንተ ጋር የሚዞሩ ጊዜ የሚያሳልፉ ጓደኞቻችሁ የሆነ ጊዜ ላይ የራሳቸው ህይወት ይኖራቸዋል። በተለይ ደግሞ ዩኒቨርሲቲ አካባቢ፣ ሃይስኩል አካባቢ፣ ትምህርት ቤት ላይ ምናምን ያሉትን ጓደኞቻችሁን እመኑኝ ከትምህርት ቀለሙ ስትወጡ የትም ነው ማታገኟቸው። እነሱን በሶሻል ሚዲያ ነው የምትከታተሉት። የምሬ ነው ደግሞ አቤት ከጓደኞቻችሁ ወደኋላ መቅረት እንዴት አይነት ህመም እንዳለው ሶሻል ሚዲያ ላይ እሱ መኪናውን እየነዳ ምናምን ጋር ፈታ ሲል አንተ ደግሞ ቁጭ ብለህ በቃ ተስፋ በመቁረጥ ውስጥ ሆነ ስክሮል ስታደርግ ያንን ሰው ስታየው አብሮ የተማረውን አብሮ ካንተ ጋር ያደገ በጣም ህመም አለው። ስለዚህ ጊዜያችሁ ላይ አትቀልዱ። በተለይ አሁን በዚህ ሰዓት ጊዜ ላይ መቀለድ ይታያል አንዳንድ ወጣቶች ላይ። በቃ የሚያፈዝ ነገር በዝቷል። ቲክቶኩም ያፈዛል፣ ምኑም ያፈዛል። ኢንስታግራም ይላል ከአንድ ሶሻል ሚዲያ ወደ ሌላ ሶሻል ሚዲያ ሰው እያቀያየረ ጊዜውን ኪል ያደርጋል። ይሄ የህፃን አመለካከት ነው። በቃ ጊዜያችሁን ኪል አታርጉ። ጊዜያችሁን በአግባቡ ተጠቀሙ። እንደ ጊዜ ወርቅ የለም፣ እንደ ጊዜ ደግሞ የሚያስለቅስም ነገር የለም ካለፈ በኋላ። የምሬን ነው። አሁን እድሜ ማሄድ ይመስላል ሁሉም ሰው። አንዳንድ ሰዎች አሁን በእኔ እድሜ ያሉ ልጆች አሁን በጣም ራሳቸውን እንደ ኪድ ነው የሚያዩት፣ እንደ ህፃን። በቃ ህፃን እንደዛ ይሄ ጥሩ አይደለም። በቃ ባይነቸር ሰው ልጅ የሚያድግበት የሆነ ባዮሎጂካሊም ሰዎች የሚያድጉበት የሆነ እድሜ አለ፣ የሆነ ስቴጅ አለ። ከዛ በቃ ሲቀጥል ደግሞ ሶሻሊም ሰዎች ማደግ የሚገባቸው የእድሜ ደረጃ አለ፣ የእድሜ ክልል አለ። ያንን በዛ መልኩ ማደግ ነው እድገት። ማደግ በነገር ሁሉ እንዲገለጥ የሚል ባይብል ቃል አለ። ሰው በሁሉም ነገር ነው እያደገ መምጣት ያለበት። በቁመት ብቻ አይደለም፣ በገንዘብ ብቻም አይደለም፣ በእውቀት ብቻም አይደለም። እውቀት ብለህ መጽሐፍ ማንበብ ምናምን አድርገህ እዛም በቃ በጣም አዋቂ አራዳ ሆነ ምንም ብር ከሌለ እሱም ችግር ነው። ፋይናንሻሊ፣ በገንዘብ፣ በእውቀትም፣ በትምህርትም በቃ በሁሉም ነገር ነው ሰው በትንሹ ማደግ ያለበት ከስር እና ለዛ ደግሞ የሚያስፈልገው ለእድገት በጣም ወሳኙ መንገድ ከስር ነገሮችን መጨረስ፣ ከስር መጨረስ። ለምሳሌ አንዳንድ ሰው እኔ እኮ እንደዚህ መማር እችል ነበር፣ አሁን እኔ ደብሮኝ ነው እንጂ ሌላ ሁለተኛ ዲግሪ መማር እችል ነበር እኮ፣ ከጎን እኮ ልጆች ዲግሪ ተምረው ምናምን እኔ ከጎን መማር እኮ እችል ነበረ። እንዴ ታዲያ ለምን አልተማርክም? ማን ነው ተጠያቂ? ሪግሬት ያደርጋል መልሶ። ማን ነው ተጠያቂ? መማር እችል ነበር ይላል ደግሞ ራሱ። መማር ነው ታዲያ። ስላልተማረ ምን ይጠበሳው? አሁን ምንም የሚፈጠር ነገር የለም፣ ቁጭት ነው እኮ። ግን ማድረግ በሚችልበት ጊዜ ማድረግ ነበር። እኔ እኮ ከሲጀመር እንደዚህ አይነት ነገር አድርጌ እንዲሆኜ ይላል። አንተ ያደረከው ነገር ዛሬ ላይ ምን አይነት ፍሬ አለው? አንተ ያላደረከው ነገርስ ማንን እየጎዳ ነው? ማንን እየጠቀመ ነው? እና የራሳችሁን ህይወት ለራሳችሁ ሪስፖንሲብል ሆናችሁ የምታደርጓት እያንዳንዱ ነገር ነገ ላይ የእናንተን ማንነት ዲተርማይን እንደሚያደርግ ማሰብ አለባችሁ። እኔ ምክር ምናምን አይሆንልኝም። በደንብ እናንተን ለመክራችሁ ምናምን ፍላጎት የለኝም። እኔ ብዙ ነገሮችን ከሰዎች የምማር ሰው ነኝ። ግን የምሬን ነው ውዶቼ፣ እዚህ ቻናል ላይ ያላችሁ ልጆች በቃ ስኬታችሁን ፈልጋለሁ፣ ጥሩ ቦታ እንድደርሱ ፈልጋለሁ እና የሚቆጫችሁን ነገር አታርጉ። በቃ ብዙ ጊዜ የሚቆጭህን ነገር አታርግ ይላል አይደል ሰው። በቃ አታርጉ የሚቆጫችሁ። ጊዜያችሁን በከንቱ አታጥፉ።
ማንበብ ካለባችሁ ማንበብ፣ መስራት ያለባችሁን መስራት፣ መዘጋጀት ያለባችሁን ልክ መዘጋጀት፣ ከዛ በኋላ የተረፈውን ለፈጣሪ መስጠት፣ በየሃይማኖታችሁ መጸለይ ነውና እዚህ ቻናል ላይ ፖዚቲቭ ነገሮችን ነው ሼር የምናደርገው። ፖዚቲቭ ሪዛልት እንጠብቃለን። ከዩኒክ ጋር ወደፊት መልካም ጊዜ ይሆንላችሁ። አሁንም ሰብስክራይብ ማድረግ እንዳይረሳ። ሀቭ ናይስ ታይም